አስቸኳይ መልእክት ለሕዝበ ክርስቲያን ሐሳዊ መሲዎች እየተስፋፉ መምጣታቸውን ሁሉም ምዕመን ሊያስተውለው ሊገነዘብ ይገባል። 7 ዓመት የሚገዛው ሐሳዊው መሲህ 3 ዓመት ከመንፈቅ ስለ ሰላም ይሰብካል። 3 ዓመት ከመንፈቅ ደግሞ አውሬ ማንነቱን ያሳያል። እርሱ ከመገለጡ በፊት ግን የእርሱ መንገድ የሚጠርጉ 3 ነገስታት በቀልድ የተመሰሉ ሐሰተኞች ነቢያት ይነሳሉ። እርሱ ምድር ላይ የሚቆየው የንግስናው ጊዜ 7 ዓመት ነው ይላል በዮሐንስ ራእይ። ዳንኤል ምዕራፍ 9 ከቁጥር 27 ላይ ግን እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንዱ ሱባኤ ያደርጋል። ይህ ደረጃ ላይ ሲመጣ አምላክ ነኝ ብሎ የመጨረሻው አዋጅ ላይ ይደርሳል። ይህንንም ዳንኤል ምዕራፍ 12 ከቁጥር 1 ላይ ታላቁ መከራ በማለት ዓለም ከተፈጠረ ጊዜ ጀምሮ ሆኖ የማያውቀው መከራ 3 ዓመት ከመንፈቅ የሚሆነው አጠቃላይ ግን የዚህ ሐሰተኛ ሰውዬ ንግስናው 3 ዓመት ከመንፈቅ የሰላም ስምምነት በማድረግ ሁለተኛ ማንነቱን ደግሞ ሲያሳይ 3 ዓመት ከመንፈቅ አውሬ ማንነቱን በመግለጽ ይሆናል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምቆያችሁ የዛሬውን መርሃ ግብራችንን ከመጀመራችን በፊት የከበረው ስጦታችሁን ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩ በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። እንደ ክርስቲያን የክርስቶስን መምጣት በናፍቆት ከመጠበቅ ይልቅ በሰቆቃ መጠበቅ አይገባንም ነበር። ታላቁ ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል የሚለውን ስናይ ምጽአትን የሚፈራው ሰይጣን ብቻ ነው። ለምን ከተባለ የመጨረሻው ፍርድ ስለሚቀበል እርሱ ሊፈራ ይገባዋል። ክርስቲያኖች ግን ማራናታ ጌታ ሆይ ቶሎና ብለው በናፍቆት የሚጠብቁት መሆን አለበት። ልክ እንደ 5ቱ ደናግል መብራታቸውን አብርተው ሙሽራውን በጉጉት በዚያ ልክ መናፈቅ ነበር የሚገባው እንጂ የጭንቀት ስሜት ሲታይ በእውነቱ ግራ ይጋባል። ሁለተኛ ደግሞ አባታችን ሆይ ጸሎት ስንጸልይ ምን እያልን ነው የሚለውን ስናይ መንግስት ትምጣ ብሎ በየቀኑ የሚጸልይ ነው ስለ ዳግም ምጽአቱ ሲነገር የሚንቀጠቀጠው። ይህ ደግሞ የሚጸልየውን ጸሎት አለማወቁን ያሳያል። የክርስቶስ መምጣት እንባችንን የሚታበስበት የህይወት ውሃ ወዳለበት እየመራው የሚወስድበት ፀሐይ ጨረቃ በሌለበት መንግስተ ሰማያት እርሱ ራሱ ብርሃን ሆኖ የሚያበራበትን ዓለም የሰው ልጅ በፍጹም ልቡ መናፈቅ ሲገባው በፍርሃት በመንቀጥቀጥ እንዳለ ሲታይ ይረብሻል። ምጽአተ ክርስቶስ በጉጉት የሚጠበቀው የሚናፈቅ እንጂ ፈርተን ርደን ተንቀጥቅጠን የምንጠብቀው አይደለም። ሰው የገዛ አባቱ ልጄ እመለሳለሁ ብሎት ወደ ሩቅ አገር ቢሄድ ያ ልጅ አባቱ የሚመለስበትን ቀን ምን ያህል ጓግቶ እንደሚጠብቅ ማሰብ ቀላል ነው። ምናልባት ከ2 ቀን በኋላ ቢመለስ ቀኑ 2 ቀኑ እንደ 2 ዓመት ነው የሚሆንበት። ለምን? አባቱ ስለሚናፍቀው። እና ይህ እንደዚህ ከሆነ የክርስቶስ መምጫ ለክርስቲያኖች በናፍቆት የሚጠብቁበት ጌታ ሆይ ና የሚሉበት ቀን መሆን ሲገባው 100% በሚሆን ደረጃ ሁሉም ምዕመን በፍርሃትና በመንቀጥቀጥ ሲጠብቅ እጅጉን ያስገርማል። አብዛኛው ሰው ለንስሐ አብቃን እያሉ ይናገራሉ። በመጽሐፍ የመዳን ቀን ዛሬ አሁን ነው ይላል። ዕለት ዕለት የሰራነውን በአባታችን ፊት ተናዘን ቶሎ ንስሐ ገብተን ከቅዱስ ስጋውና ደሙ መካፈል ይገባናል። ገና ለገና ወደፊት ንስሐ ገባለሁ ብሎ የኃጢአት አጀንዳ ላይ የምታሰፍርበት አይደለም። ይህ አመለካከታችን መስተካከል አለበት። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ምልክት አድርጎ የተናገረው እንዳትስቱ ተጠንቀቁ፣ ይህ ቃል ሊሰመርበት ይገባል። ብዙዎች ክርስቶስ እኔ ነኝ ዘመኑ ቀርቧል ሲሉ በስሜ ይመጣሉ፣ እነርሱን ተከትላችሁ አትሂዱ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ነገር ከክርስቶስ ልደት በፊት ከክርስቶስ ልደት በኋላም የሆነ ነገር ነው፣ ወደፊትም የሚሆን ነገር ነው።
ለምሳሌ የሐዋርያት ሥራ ምዕራፍ 5 ከቁጥር 36 ላይ ቴዎዳስ ዘግብጽ እና ይሁዳ ዘገሊላ የሚባሉ መሲህ ሳይሆኑ መሲህ ነኝ ብለው ከነ ተከታዮቻቸው የጠፉ አሉ። እንግዲህ ጌታችን ሲያስተምር ባለፉት እንደዚህ ጠፍተዋል፣ ወደፊት ደግሞ የሐሳዊው መሲህ መንገድ የሚጠርጉ ይመጣሉ። ይህ ሳይሆን ምጽአት አይደርስም ነው የሚለው ቃሉ። መፈጸም ያለበትም ነገር ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ከቁጥር 3 ላይ እንዲህ በማለት ተጠቅሷል። በምንም የሚያስታችሁ አይኑር፣ ክህደት ሳይመጣና የዓመፅ ሰው እርሱ የጥፋት ልጅ ሳይገለጥ ይቺ ቀን አትመጣምና ራሱን ከፍ ከፍ የሚያደርግ ለሁሉ እኔ እግዚአብሔር አምላክ ነኝ የሚል በእግዚአብሔር ቤተ መቅደስ የሚቀመጥ ራሱን እንደ እግዚአብሔር የሚያደርግ ተቃዋሚ ነው ይላል። ስለዚህ የጥፋት ሰው ሐሰተኛ መጥቶ እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ ኢየሩሳሌም በሚሰራው መቅደስ ላይ ይቀመጣል ይላል። ይህ ሳይከናወን ምጽአት አይሆንም። በእርግጥ አንዳንድ ምልክቶች እየታዩ ነው። ሐዋርያው ቅዱስ ጳውሎስ ጨመር አድርጎ ሲናገር በሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች፣ በሐሰተኞች ድንቆች፣ በአመፅ መታለል ሁሉ እንደ ሰይጣን አሰራር ይሆናል። እዚህ ላይ ምዕመናን መጠንቀቅ አለባቸው። ሰው ተአምር ሲባል ግር ብሎ ይሄዳል። ምልክት ታየ ሲባል ግር ብሎ ይሄዳል። ይህ ደግሞ ትልቅ ችግር አለ ማለት ነው። ስለዚህ ለሚጠፉ አመጣጡ በተአምራት ነው ይላል። ለምሳሌ በምትሃት ሰው ከሞተ ሰው ጋር እንዲተያይ ማድረግ፣ እነዚህና መሰሎችን ሲያሳዩ ይሄማ አምላክ ቢሆን ነው ይላሉ። በዚህም ስለሚስቱ አመጣጡ በተአምራት፣ በሐሰተኞች፣ በአመፅ አሰራር መታለል ሁሉ እንደ ሰይጣን አሰራር መታለል ነው ሲሉ ሐዋርያው ቅዱስ ጳውሎስ ይናገራል። እናም እርሱ ከመገለጡ በፊት ግን የእርሱን መንገድ የሚጠርጉ 3 ነገስታት በቀንድ የተመሰሉ ሐሰተኞች ነቢያት ይነሳሉ። እርሱ ምድር ላይ የሚቆየው የንግስናው ጊዜ 7 ዓመት ነው። በዮሐንስ ራእይ በትንቢተ ዳንኤል ምዕራፍ 9 ከቁጥር 27 ላይ ግን እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንዱ ሱባኤ ያደርጋል። በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። ይህ እዚህ ደረጃ ላይ ሲመጣ አምላክ ነኝ ብሎ የመጨረሻውን አዋጅ ላይ ይደርሳል። ይህንንም ዳንኤል ምዕራፍ 12 ከቁጥር 1 ላይ ታላቁ መከራ በማለት ዓለም ከተፈጠረ ጀምሮ ሆኖ የማያውቀው መከራ 3 ዓመት ከመንፈቅ የሚሆነው አጠቃላይ ግን የዚህ ሐሰተኛ ሰውዬ የንግስናው ዘመን 3 ዓመት ከመንፈቅ የሰላም ስምምነት በማድረግ ሐሰተኛ ማንነቱን ሲያሳይ ደግሞ 3 ዓመት ከመንፈቅ ደግሞ አውሬ ማንነቱን በመግለጽ ብዙ ህዝቦችን እያሰቃየ ይቆያል ማለት ነው። ስለዚህም ዘመኑ ቀርቧል እያሉ በስሜ ይመጣሉ ብሎ ክርስቶስ መፍትሄውንም ተናግሯል። እነርሱን ተከትላችሁ እንዳትሄዱ በማለት ማወቅና መጠንቀቅ ያለብንን ነገር ነግሮናል። እዚህ ላይ በጣም ማስተዋል ያለብን ነገር ምንድነው ስንል ተራ ጦርነት ሁሉ የምጽአት ምልክት አይደለም። ጌታችን እየተናገረ ያለው ዓለም አቀፍ ኩነትን እንጂ አንድ ሀገር ከአንድ ሀገር ጋር የሚያደርገውን አናሳ ጦርነት አይደለም። ውጊያ በሰማይ ላይ ነው የተመሰረተው። ሚካኤል እና መላእክቱ ከዘንዶ ጋር ተዋጉ ይላል መጽሐፍ። ይህም ውጊያ ነው። ጌታችን እየተናገረ ያለው ዓለም አቀፍ ስለሆነ ጉዳይ ነው እንጂ ስለ አንዳንዱ ቦታ አይደለም። ዳንኤል ምዕራፍ 12 ከቁጥር 4 ላይ እንዲህ ይላል፣ ብዙ ሰዎች ይመራመራሉ፣ ዕውቀትም ይበዛል ይላል። በመጨረሻም ጊዜ ይህም አሁን ያለንበት ጊዜን ይጠቁማል። ምን ያህል ከድሮ እንዳደግን ያሳያል። ስለዚህ ሰዎች የክፋት መራቀቅ ጀመሩና ዘመኑ የከፋ ብዙ ንጹሃን እየተጎዱ መጡ። ይሄ ነገር ሊያነቃን ይገባል። ፈጣሪ ሁላችንንም እንዲጠብቀን እየተማጸነን ጌታችን የመዳን ቀን አሁን ዛሬ ነው እንዳለው ንስሐ መግባት እንዳለብን ለመናገር እንወዳለን። ውድ የቃል ሚዲያ ቤተሰቦች እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በቀጣይ በአዲስ መርሃ ግብር እስክንገናኝ ድረስ ሰናይ ጊዜን ተመኘሁኝ ከቃል ሚዲያ።